ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው ስለ ህግ መርሃ ግብራችን በስድስተኛው ዙር የህዝብ ተወካዮች ምክር ቤት 15ኛ መደበኛ ጉባኤ የኢትዮጵያ አቪዬሽን ሴኩሪቲ አዋጅ ቁጥር 1412 ህዝባር 2018 ሆኖ ጸድቋል። ይህንንም ማዕከል በማድረግ ሐሳቦችን ልናነሳ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑትን የተከበሩ ዶክተር ፈቲ ማህዲን በስቱዲዮ ጋብዘናል። እንድትከታተሉን የአክብሮት ግብዣችን ነው። የተከበሩ ዶክተር ፈቲ ማህዲ ለሰጡኝ ጊዜ በተመልካች ስም በቅድሚያ አመሰግናለሁ። እኔም ተጋብዛችሁ በተመልካቾች ስም ማመስገን እፈልጋለሁ። የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ ማሻሻል ያስፈለገበት ዋናው ነጥብ ምንድነው? ህዝብ ተወካዮች ምክር ቤት የአቪዬሽን ሴኩሪቲ አዋጅን ለዝርዝር እይታ ለኛ ለውጭ ግንኙነት ቋሚ ኮሚቴዎችና ለከተማ መሰረተ ልማት ቋሚ ኮሚቴ በተባባሪነት መርቷል። ከዚህ በፊት በነበረው መደበኛ ጉባኤ ይሄ አዋጅ እንግዲህ ማሻሻያ ነው። ከዚህ በፊት ከ20 ዓመት በፊት የወጣ የአቪዬሽን ሴኩሪቲ አዋጅ አለ። በዛ እየተተገበረ ነበር እስከዛሬ ማለት ነው። ያ አዋጅ ረጅም ጊዜ ሆኖታል እና በተለይ በዓለም አቀፍ ደረጃ ያሉ አሁን የዓለም አቀፍ የአየር መንገድ ደህንነት የኢንዱስትሪው የአቪዬሽን ኢንዱስትሪ የደህንነት ስጋቶች ተለዋዋጭ ናቸው። በጣም ውስብስብ እየሆኑና ተለዋዋጭ እየሆኑ የመጡበት ሁኔታ ነው ያለውና ይህንን የአቪዬሽን ሴኩሪቲ ደህንነት ደግሞ ለመጠበቅ የሚያስፈልጉ ተቋማት በቅንጅት የሚሰሩ ተቋማት አሉ። እነዛም ተግባርና ኃላፊነታቸውን በህግ መደንገግ አስፈላጊነት በመሆኑ በተለይ የዓለም አቀፍ የሲቪል አቪዬሽን ድርጅት አይካኦ ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን የምንለው ኢትዮጵያ የዛ አካል በመሆኗ ያ ማሻሻያ ስታንዳርዶች አሉ የሚያወጣው። በተለይ ተቀጽላ 17 የሚባል አለ ስታንዳርድ አለ። የዚህ ማህበር የዓለም አቀፍ ድርጅት የአቪዬሽን ድርጅት አባል ሀገራት ኢትዮጵያም አባል ሀገር ስለሆነች ለምሳሌ ላለፉት ጥቂት ዓመታት 5 ጊዜ ነው ማሻሻያ ያደረገው። ያን የዛ ድርጅት አባል የሆኑ ሀገራት ያንን ስታንዳርድና አሰራሮችን ምክር ሀሳቦችን መተግበር ግዴታ አለበት። ኢትዮጵያም አስተማማኝ የሆነ በተለይ ተለዋዋጭ በሆነ በዚህ ዓለም ውስጥ የሽብር ጥቃቶች በተለይ አይሮፕላን መንገድ ላይ በጣም ትኩረት ያደርጋሉ። አሸባሪዎችም የደህንነት ስጋት ሊፈጥሩ የሚችሉ በተለይ ህገወጥ ጣልቃ ገብነት የምንለው በአየር መንገዶች በደህንነት ላይ ስጋት እንዳያደርሱ ለመከላከል አሰራሮችን በየጊዜው ማዘመን ይጠይቃል። በህግ ማስደገፍ ይጠይቃል። እነዚህን ዘመኑን ያዋጀ የዜጎችን የመንገደኞችን እቃዎቻቸውን፣ ጤናቸውን፣ ደህንነታቸውን ሊያስጠብቅ በሚችል መልኩ በየጊዜው ማሻሻል መቻል አለበት። ስለዚህ ቅድም እንዳልኩት ዓለም አቀፍ የሲቪል አቪዬሽን ድርጅት ተቀጽላ 17ን ሲያሻሽል ሲቀይር ሀገራት ደግሞ እሱን ተከትሎ መቀየርና ማሻሻል አለባቸው። ስለዚህ የኛ ረጅም ጊዜ ስላልተሻሻለ ያንን ማሻሻል በማስፈለጉ ነው። ስታንዳርዱ ዓለም አቀፍ ስለሆነ ዘመኑ የደረሰበትን ቴክኖሎጂና አሰራር ሀገራችን ኢትዮጵያ ኦልሬዲ እየተገበረች ነው። ያንን መታጠቅ ሳለበት ያንን ግን በተለምዶ አይሰራም፣ በህግ ማስደገፍ አለበት። በአዋጅ ውስጥ አንዱ ይሄ ነው። ሁለተኛ የተቋማት የስያሜ ለውጥ አለ። ለምሳሌ የኢትዮጵያ ሲቪል አቪዬሽን ባለስልጣንና ሌሎች ከኤርፖርቶች ጋር በተያያዘ የኢትዮጵያ ኤርፖርቶች ድርጅት ኢንተርፕራይዝ ግሩፕ ኢትዮጵያ አየር መንገድ ግሩፕ ሆኖ ተቋቁሟል። በፊት ከነበረው አዋጆች ውስጥ እንደዚህ ስያሜ ለውጦች ስለነበሩ ሌሎች ደግሞ በደህንነትና በሴኩሪቲ ሴክተሩ በአቪዬሽን ሴክተሩ ላይ መሳተፍ ያለባቸው ቁልፍ ባለድርሻ አካላትን ማካተት በማስፈለጉ ነው። በፊቱ አዋጅ ላይ 20 ዓመት በፊት የነበረው ላይ ፌዴራል ፖሊስ ተጠቅሷል፣ የመከላከያ ሰራዊት ተጠቅሷል፣ ሌሎች ውጭ ጉዳይ ሚኒስቴርም አሉ። ግን የኢንፎርሜሽን መረብ ደህንነት አስተዳደርን ይመሰሉ አሁን በቅርብ ጊዜ እየገነኑ የመጡና የሀገርን መሰረተ ልማት ቁልፍ መሰረተ ልማቶችን ከስጋት የሚጠበቁ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ የምንለው በአዋጅ ውስጥ እንዲካተት ተደርጓል። ለምን የሳይበር ጥቃቶች በጊዜ ከጊዜ እየጨመረ ነው የመጣው እና የአቪዬሽን ኢንዱስትሪ ላይ ለተወሰነ ደቂቃ የሚደርሰው ጥቃት ከፍተኛ ጉዳት ስለሚያደርስ በህግ ማስደገፍ በማስፈለጉ ነው። የአርቲፊሻል ኢንቴሊጀንስ ኢንስቲትዩት አለ በኢትዮጵያ የተቋቋመ በአዋጅ ያ እነዚህ ተቋማትና መሰል ጉምሩክ በፊትም ነበር አሁንም አለ። የኢሚግሬሽንና ዜግነት አገልግሎት ስያሜ ለውጥ አድርጓል። በፊት የነበረው አደራጀትና ስያሜው መቀየር ስላለበት የኢሚግሬሽንና ዜግነት አገልግሎትም የሰጠው ኃላፊነቶች አሉ። እነዚህ ተቋማት ማካተት በማስፈለጉና ተጨማሪ አንቀጾችም አሉ ጥቂት የሚባሉ ለምሳሌ የክፍያ ጋር በተያያዘ አቪዬሽን ሴኩሪቲ ደህንነትን ለማስጠበቅ መንግስት ብቻ ጥገኛ ሆኖ መቀጠል ስለሌለበት እነዛን ክፍያ ተመን ለአቪዬሽን ሴኩሪቲ ተገልጋዮች ላይ የሚሰበሰብ የተወሰነ ክፍያ በህግ መደንገግ በማስፈለጉ ይሄም ዓለም አቀፍ ልምዶችን የተከተለ ዓለም አቀፍ አሰራርን የያዘ ነው። በአይካኦ ዓለም አቀፍ የሲቪል አቪዬሽን ድርጅትም የሚደነግገው ነው። ለሴኩሪቲ ሰርቪስ
ክፍያ ፊ መሰብሰብ አለበት። ተገልጋዩ ለሚያገኘው የደህንነት አገልግሎት ክፍያ መክፈል ስላለበት በሌሎች ሀገራትም እየተተገበረ ያለ በዚህ በቅርብ በኬንያም፣ በደቡብ አፍሪካ፣ በህንድም፣ በእንግሊዝም፣ በአሜሪካም በተለያዩ ሀገራት ከትኬት ሽያጭ ላይ ከካርጎ አገልግሎት ጭነት ላይ የተወሰነ ክፍያ አድርገው ያንን በህግ ማስደገፍ በማስፈለጉ ነው። በአጠቃላይ ስናየው ስር ነቀል የሆነ ለውጥ አይደለም። የነባሩን አዋጅ የማሻሻል የተወሰኑ አንቀጾች መጨመር፣ ስያሜዎቹን የማስተካከልና ቅድም እንዳልኳቸው በአይካኦ ስታንዳርድ መሰረት ተቀጽላው ላይ የተቀመጡትን ነገሮች አፕዴት የማድረግና አንቀጹን የበለጠ የማጠናከርና አዋጁን በህግ የመደገፍና ከነባሩ አዋጅ ጋር የማሻሻል ነገር ነው የተሰራው። ረቂቅ አዋጆች ወደ ምክር ቤቱ ከመጡ በኋላ የሚመረመሩበት ህግ ሆኖ እስከሚጸድቁ ድረስ የሚሄዱበት ሂደቶች አሉ። ይህን አዋጅ እዚህ እስከሚደርስበት ድረስ ምን አይነት ሂደቶችን ተከተለ የሚለው እንደሚያንሱልኝ። በምክር ቤቱ አሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 የአቪዬሽን ሴኩሪቲ አዋጅ ሲመራ በዋናነት ለእኛ ቋሚ ኮሚቴ የተመራው በተባባሪነት ለከተማና መሰረተ ልማት ቋሚ ኮሚቴ ነው። ሁለቱ ቋሚ ኮሚቴዎች በጋራ ነው የሰራ ነው። ስለዚህ ሂደቶች አሉ። የበለጠ ግልጽ ለማድረግ እነዚህ አዋጆቹ ለውሳኔ ሀሳብ መጨረሻ ከመስጠቃቸው በፊት መጀመሪያ ላይ አዋጁ ከሚኒስትሮች ምክር ቤት ታይቶ ይህንን አዋጅ ያዘጋጀ አካል ባለቤቱ የአቪዬሽን ሴኩሪቲ ብሔራዊ መረጃ ደህንነት ፈትሾ አይቶ የሚተገብረው እሱ ስለሆነ ከሌሎች ተቋማት ጋር ያለውን ነገር ፈትሾ ሁሉ ነገር መርምሮ ይሄ አዋጅ ሊያሰራኝ አልቻለም፣ ይሄ አዋጅ እንደዚህ አይነት ክፍተት አለበት። ቅድም እንዳልኩት ለምሳሌ ከዓለም አቀፍ ተቋማት አንጻርም ከተደረጉ ጥናቶች፣ ከተደረጉ ፍተሻዎች፣ ኦዲቶች የዓለም አቀፍ የሲቪል አቪዬሽን ድርጅት ኦዲት ያደርጋል መጥቶ ኢትዮጵያን ክፍተቶችን ያለ ይህን አስተካክሉ ብሎ ምክር ሀሳብ ይሰጣል። የሌሎች ሀገራትም እንደዛው ስታንዳርዶችም ያንን ሁሉ አተገባበር ላይ ገጠማቸውን አይተው ይሄ ነገር በዚህ መንገድ ይሻሻል ብሎ ለሚኒስትሮች ምክር ቤት ያቀርባሉ። ሚኒስትሮች ምክር ቤትም አጽድቆ ወደ ምክር ቤት ይልከዋል። ከዛ በኋላ ወደ ቋሚ ኮሚቴ ይመጣል። ለተከበረው ምክር ቤት ተመርቶ ቅድም እንዳልከው እኛ ምንድነው መጀመሪያ የምናደርገው አዋጁን የቀድሞ አዋጁን እና የአሁኑን አዋጅ አዲሱን ማሻሻያውን በሚገባ ቋሚ ኮሚቴው ቁጭ ብሎ ያነብና ይፈትሻል። መጀመሪያ የሚያደርገው ሁለቱም ቋሚ ኮሚቴዎች የተመራላቸው ማለት ነው። ከዛ በኋላ ሁለቱም ቋሚ ኮሚቴዎች ይሄ አዋጅ ማሻሻያ ለምን እንዳስፈለገና ጥያቄዎች ካሉ ደግሞ በተለይ ብዙ ጊዜ አዋጆች ሲፈተሹ ይሄ አዋጅ ብቻ ሳይሆን ሌሎችም የዜጎችን መብትና ጥቅም የሚነካ ከሆነ ሌላ ደግሞ ዜጎች ላይ አስገዳጅ ግዴታን የሚጥል ከሆነ በጣም ክሪቲካል ናቸው። እነዚህ ከዓለም አቀፍ ህጎች፣ ከህገ መንግስት፣ ከነባር ህጎች ጋር የሚጋጩ ነገሮች ካሉ እነዚህ ክሪቲካል ነገሮች ተለይተው ይታያሉ። በእኛ በቋሚ ኮሚቴ ፍተሻ ጊዜ ስናደርግ ማለት ነውና ያን ነገሮች አይተን የምክር ቤቱ የህግ ዳይሬክተሩትም አለ፣ የኛ የባለሙያዎችም አሉን። አንድ ላይ ቁጭ ብለን አይተን ተወያይተን ፈትሸን መርምረን ጥያቄዎች እናዘጋጃለን። ያልገቡን ነገሮች ካሉ እንደ ህዝብ ተወካይ ህዝብን ነው የምንወክለው። ለህዝብ መገለጽ ያለባቸው ግልጽ መሆን ያለባቸው ነገሮች ካሉ የህዝብን ጥቅም የሚነኩ ነገሮች ካሉ ቅድም እንዳልኩት መብትና ግዴታ የሚጥሉ ነገሮች ካሉ ክፍያ ጋር ለምሳሌ በተያያዘ ገደቦችን የሚጥል ከሆነ እንደዚህ ነገሮችን እናያለን፣ እንፈትሻለን። ዓለም አቀፍ ህጎች ጋር የሚጋጭ ነው አይጋጭ የሚለውን እናይና ጥያቄዎችን እናዘጋጃለን። ቴክኒካል ጥያቄዎች ሊሆኑ ይችላሉ። ቅድም እንዳልኩ ጀነራል ጠቅለል ያሉ ጥያቄዎች ሊሆኑ ይችላሉ። ከህግ አንጻር፣ ከዜጎች ጥቅም አንጻር፣ ከኢኮኖሚ አንጻር በተለያየ አቅጣጫ እንገመግምና ጥያቄዎችን እናዘጋጅና ይህንን አዋጅ ያዘጋጀውን አካል ባለቤቱን እና ፍትህ ሚኒስቴርን እና ጠቅላይ ሚኒስትር ጽህፈት ቤት ተወካይን እንጠራለን። በመጀመሪያ ዙር ይሄ ብዙ አዋጆች ሲጸድቁ ከመጽደቃቸው በፊት ያለው ፕሮሰስ የመጀመሪያው ስቴፕ ሌሎች ቋሚ ኮሚቴዎች የሚያደርጉት ይሄንን ነው። ከዛ በኋላ እነዚህ ተቋማት ተወካዮች ይመጣሉ። በተለይ በዋናነት አዋጁ ባለቤት የብሔራዊ መረጃ ደህንነት ከፍተኛ አመራሮች መጥተው ሪፖርቱ ላይም እንደገለጽ ነው መጥተው በዝርዝር ከኛ ጋር ማብራሪያና ምላሽ ይሰጣሉ። የጠቅላይ ሚኒስትር ጽህፈት ቤት ተወካይ ካለም የፍትህ ሚኒስቴር ሰዎች፣ ባለሙያዎች፣ ከፍተኛ አመራሮች፣ ዳይሬክተሮች ካሉ እነሱም ምላሽና ማብራሪያ ይሰጣሉ። ከዛ በኋላ አይተን ሌሎች ደግሞ ባለድርሻ አካላት የሚመለከታቸው ሌላ መድረክ ይዘጋጃል። እዛ ላይ በጣም ወደ 27 ተቋማትን የጠራ ነው። የገቢዎች ሚኒስቴር፣ የውጭ ጉዳይ ሚኒስቴር፣ ኢንፎርሜሽን መረብ ደህንነት አስተዳደር፣ ቅድም ያልኳቸው አርቲፊሻል ኢንቴሊጀንስ፣ ፍትህ ሚኒስቴር በጣም ብዙ ናቸው። ገንዘብ ሚኒስቴር፣ የኢትዮጵያ አየር መንገድ ግሩፕ ለምሳሌ የአቪዬሽን ማህበራት አሉ። እነዚህ ሁላ ቁጭ ብለው ተወያይተናል። በዝርዝር ነው የምንወያየው። የሚመለከታቸው ባለድርሻ አካላት ስለሆኑ ድምፃቸው መሰማት አለበት። የእነሱም ጥያቄ ያቀርባሉ፣ ቅሬታ ካላቸውም ያቀርባሉ። እዛ ላይ በዝርዝር ነው የተወያየ ነው። ያንን ካደረግን በኋላ በመጨረሻ ላይም እኛ እንደ ቋሚ ኮሚቴዎች ሁለቱ የተመራልን ቋሚ ኮሚቴዎች በዝርዝር ተወያይተን መጨረሻ የሚስተካከሉ ነገሮችን አስተካክለን ተጨማሪ ማብራሪያ ጠይቀን በደብዳቤም በሌሎችም ሁሉ ከጨረስን በኋላ ነው በአሰራርና ደንቡ መሰረት ሰፊ ውይይትና
ክርክር ከተደረገበት በኋላ ነው ይሄ ውሳኔ በመጨረሻ ላይ ምክር ቤቱ ላይ የሚቀርቡ። ምክር ቤቱ ላይም ቀርቦ ግን ከእንደገና አሁንም ጥያቄዎች ይነሳሉ። ይህ ሁሉ ሰፊ ውይይት ስናደርግ እያንዳንዱ የምክር ቤት አባል የመሳተፍ መብት አለው። የእኛ ቋሚ ኮሚቴ ብቻ አይደለም የሚያየው፣ ይህንን አሰራሩ ይፈቅዳል። ቅድም የጠቀሱት የአባላት የሥነ ምግባር ደንብ ይፈቅዳል። ማንኛውም አባል እኛ ጋር መጥቶ ይህን ውይይት ስታደርጉ፣ ዝርዝር ውይይት ስታደርጉ እኔም መሳተፍ እፈልጋለሁ ብሎ መሳተፍ ይፈልጋል፣ መጠየቅም ይችላል። ተቋማት ኃላፊዎች ሲመጡ አዋጁን መጠየቅ ይችላል። ያ ሁሉ ተሳትፎ ተደርጎ መጨረሻ ላይ ለውሳኔ ሀሳብም ሲቀር ከእንደገና ማብራሪያ ይጠየቃል። ያንንም የማብራራት ምላሽ የመስጠት ግዴታ አለብን። እሱንም ስናደርግ ነበር። ይህ አዋጅ ያሻሻላቸው ነጥቦች አሉና አንድ ሁለት ብለን የምንጠቅሳቸው ያሻሻላቸው ነጥቦች ምንድን ናቸው? አንዱ የትራንዚት እና ትራንስፈር የሚባሉ ተጓዦች አሉ። አሁን ኢትዮጵያ አሁን የሚመጣ ማንኛውም ተጓዥ ኢትዮጵያ አየር መንገድ ላይ ሲመጣ ትራንዚትም ሲያደርግ እቃው ይፈተሻል፣ ራሱ ይፈተሻል፣ እቃው ይፈተሻል፣ ንብረቱ ይፈተሻል። ከተነሳበት ሀገር ተፈትሾ ነው የመጣው ሲጀመር። አሁን ደብል ስክሪኒንግ ይሆናል ማለት ነው። ይሄ አውሮፕላኑ ላይ መጨናነቅ፣ ኤርፖርቶቹ ላይ መጨናነቅ ይፈጥራል እና ምንድነው በአይካኦ ስታንዳርድ መሰረት አባል ሀገራት ኦዲት ተደርገው ተፈትሸው የኤርፖርታቸው ስታንዳርድ አይካኦን ስታንዳርድ ማሟላቱ ሲረጋገጥና በሁለቱ ሀገራት መካከል ስምምነት ሲፈረም አውሮፕላኑ ከተነሳበት ሀገር ክሊራንስ የተሰጠው መንገደኛና አውሮፕላን በቂ ፍተሻ ተደርጎበት ተመርምሮ ክሊር መሆኑ የተረጋገጠ አይካኦ ስታንዳርድ ተግባራዊ ያደረገ በዓለም አቀፍ ድርጅት ውስጥ እውቅና የተሰጠው የዛም አባል የሆነ ኃላፊነቱን ይወስዳል ነው የሚለው። እዚህ ኢትዮጵያ ሲመጣ ትራንዚት ሲያደርግ ድጋሚ ሌላ ፍተሻ ውስጥ አይገባም። ለምን? ወደ ሀገር ውስጥ አይገባም፣ ወደ ኢትዮጵያ አይገባም፣ ወደ ሌላ ሀገር፣ ወደ ሶስተኛ ሀገር ነው የሚሄደው ተላልፎ። አሁን ግን ድጋሚ ፍተሻ ስለሚደረግበት ይሄ ፍተሻዎቹ ራሱ አውሮፕላን ውስጥ መጨናነቅና አላስፈላጊ እንትን ውስጥ ይፈጥራል እና ይሄ አሁኑ አንዱ አይካኦ ስታንዳርዱ ቅድም ያልኩት ዓለም አቀፍ የሲቪል አቪዬሽን ድርጅት ያሻሻላቸው መሻሻያዎች ውስጥ አንዱ ነው። ኢትዮጵያም ይህንን አሁን በሕግ አስደግፋለች። ከዚህ በኋላ አይካኦን አሳውቃ በደብዳቤ በአግሪመንት በሁለቱ ሀገራት ስምምነት መሰረት እነዚህን ዋን ታይም ስክሪኒንግ ተግባራዊ እንዲያደርግ ይፈቅድለታል ማለት ነው። ሌላው የክፍያ ለመሰብሰብ በህግ መደገፍ አለበት። ይሄ ቅድም እንዳልኩት የዓለም አቀፍ የሲቪል አቪዬሽን ድርጅት የሚፈቅደው ነው። ጎረቤት ሀገራት ለምሳሌ አንድ ሁለቱን ባነሳል የሚያስከፍሉትን ሳውዝ አፍሪካ በሀገር ውስጥ አንድ ጉዞ ላይ $4.7 ታስከፍላለች። ሰዎቹ ሲከፍሉ አሁን ቲኬቱን ኖርማል የቲኬት ዋጋ ነው የሚከፍሉት እንጂ ለአቪዬሽን ሴኩሪቲ ለደህንነት ጥበቃ ተብሎ ለብቻ የሚከፈል ገንዘብ የለም። እኔ አሁን ለምሳሌ ወደ ክፍለ ሀገር ሲሄድ ለምሳሌ 7,000 ብር ነው አውሮፕላን ቲኬት እባላለሁ። 7,000 ብር ነው የምከፍለው። 7,000 ብር ከፍዬ ነው የምሄደው። ከዛ 7,000 ብር ከከፈልኩት ላይ ግን 30 ብር ነች ተቀንሳ ለአቪዬሽን ሴኩሪቲ የምትውለው እንጂ ለብቻው ለአቪዬሽን ሴኩሪቲ እኔ ለብቻው የምከፍለው ክፍያ የለም፣ ለብቻው የሚሰጠኝ ደረሰኝም የለም። ይሄ ነው አንዱ። ለዓለም አቀፍ ጉዞ $13 ነው የምታስከፍለው ሳውዝ አፍሪካ። ታንዛኒያ የሀገር ውስጥ አንድ ጉዞ ላይ $2 አካባቢ ነው የምታስከፍለው። ለዓለም አቀፍ ጉዞ $5 ነው። ካናዳ ኤር ትራቨለር ሴኩሪቲ ቻርጅ ይባላለው። እንግሊዝ ፓሴንጀር ሴኩሪቲ ቻርጅ ይባላለው። ህንድ ፓሴንጀር ሰርቪስ ፊም ይባላላት። ኬንያ ፓሴንጀር ሰርቪስ ቻርጅ ይባላላቸው። እነዚህ ሁላ በአይካኦ ስታንዳርድ በዓለም አቀፍ የአቪዬሽን ድርጅት አባል የሆኑ ሀገራትም ምክር ሀሳብም ተቀምጦ ተፈቅዶላቸው ያለ አሰራር ነው። ይሄ የሆነበት ምክንያት ምንድን ነው? ተለዋዋጭ የሆነ ውስብስብ የሆነ ከፍተኛ ቴክኖሎጂ፣ የሰለጠነ ሰው ኃይል፣ የተለያዩ ማሽነሪዎችን የሚጠይቅ ቴክኖሎጂን የሚጠይቅ ዘርፍ ስለሆነ ያንን በመንግስት በጀት ብቻ መሸፈን ስለማይቻል ነው። የዜጎቹን የኢኮኖሚ ጫና በማይመጣ የአየር መንገዳችን በተለይ ኢትዮጵያ አየር መንገድ ታዋቂ ነው። የእሱን ተወዳዳሪነት በማይነካ መልኩ ሌሎች ዓለም አቀፍ ጋር ሄዳሉ። ዋጋ ከጨመረ በጣም ብዙ ከሆነ ማለት ነው። ተወዳዳሪነቱን በማይጎዳ የዓለም አቀፍ የኢኮኖሚ ሁኔታን ታሳቢ ባደረገ ዜጎች ላይ ጫና በማይመጣ ለውጭ ሀገር በረራ አሁን ታሳቢ የተደረገው $1 ነው። እኔ ዛሬ ተነስቼ ወደ አሜሪካ ከሄድኩኝ በኢትዮጵያ አየር መንገድ ሙቃስ ከሆነ $1 ብቻ ምከፍለው $800 $1,000 ሊሆን ይችላል። $1 ለሴኩሪቲ የሀገር ውስጥ በረራ 7,000 8,000 10,000 ሊከፍል ይችላል። 30 ብር ብቻ ለሴኩሪቲ ደህንነት እንዲከፍል። ይሄ ደግሞ በዓለም አቀፍ አሰራር ያለ አዲስ ደግሞ በአዋጁ ውስጥ እንዲገባና እንዲደገፍ የተደረገበት ነው። ሌላ ቅድም እንዳልኩት የአቪዬሽን ደህንነት የሚጠበቀው በአንድ ተቋም ብቻ አይደለም። በአቪዬሽን ሴኩሪቲ ተቋም ብቻ አይደለም። የኢንፎርሜሽን መረብ ደህንነት አስተዳደር፣ ሳይበር ሴኩሪቲ ከመጠበቅ የፌዴራል ፖሊስ፣ የአርቲፊሻል ኢንቴሊጀንስ፣ የኢሚግሬሽንና ዜግነት አገልግሎት የራሱ ሚና አለው።
እነዚህን ሁላ አንድ ላይ አቅፎና አስተባብረው ነው የጉምሩክም እነዚህ ሁላ ሚናቸውን እንዲጫወቱ የስያሜያቸው ላይ ማስተካከያ ማድረግና አዳዲስ የሚከተቱትን ማካተት ነባሮችን ደግሞ ስያሜያቸውን የማስተካከል ስራዎች ሊጠቀሱ ይችላሉ። ሌላው እንግዲህ አሁንም ማነሳው ምንድነው ይህ አዋጅ አገር ብዛ ዘርፍ ኢኮኖሚን ተከትላ ትጓዛለች። ይህ አዋጅ በዚህ ደረጃ መሻሻሉ ሀገር በኢኮኖሚ ዘርፍ ላይ ያስመዘገበች ያለችን የብዛ ዘርፍ ኢኮኖሚን ውጤታማ ከማድረግ አንፃር ፋይዳው ምን ሊሆን ይችላል? በተለይ ቱሪዝምን ማንሳት እንችላለን። በዚህ አንግል ብዙ ጎብኚዎች ወደ ሀገር ውስጥ ይገባሉ፣ ከሀገር ውስጥም ወደ ውጭ ይወጣሉ። ትራንስፖርቱ ደግሞ ለዚህ በጣም ወሳኝ ነውና ምን አይነት ፋይዳ ይኖረዋል? አዎ እንግዲህ ኢኮኖሚ ስንል በጣም ሰፊ ነው። ቱሪዝም አንዱ የኢኮኖሚ ዘርፍ ነው። ሌሎች ዘርፎችም ሁሉም ኢኮኖሚን ለማንቀሳቀስ ትራንስፖርት ያስፈልጋል። ያለ ትራንስፖርት እንዴት ነው ኢኮኖሚ ማሳደግ የሚችለው? ትራንስፖርት በራሱ ሰፊ ነው። አንዱ ግን አይሮፕላን ነው። በተለይ ከቱሪዝም ጋር በተያያዘ ትልቅ ሚና የሚጫወተው አይሮፕላን ነው። አይሮፕላን ስለኖረህ ብቻ ውጤታማ ትሆናለህ ለማለት አይደለም። አይሮፕላን ከፍተኛ ስጋት ያለበት አደጋ ከተከሰተ አይሮፕላኑ ተሳፋሪዎች ጤናቸው ላይ እዛ ጋር እክል የሚፈጠር ደህንነታቸው ላይ ህይወታቸው ላይ የአይሮፕላኑ ንብረቱ ላይ አደጋ የሚደርስ ከሆነ የቱሪዝም ተሳትፎ የመንገደኞች ቁጥር ተሳትፎ ይቀንሳል። ስለዚህ ደህንነቱ አስተማማኝ በሆነ ነው እንጂ ዜጎች መሳፈር አይፈልጉም። ህይወቱ አሳልፎ መስጠት የሚፈልግ ሰው የለም። ስለዚህ ቱሪዝሙም የሚጠናከረው እኔ ሄጄ ተንቀሳቅሼ ምዝናናው የማየው ደህንነቴ ሲጠበቅ ነው። ደህንነቴ ካልጠበቀ ለምንድን ነው የምጓዘው? ደህንነቴ ካልጠበቀ ልጓዝም። ስለዚህ የአየር መንገዳችን ህልውና አደጋ ላይ ይወድቃል። ቱሪዝሙ ይቀንሳል፣ ተመራጭነቱ ይቀንሳል። አስተማማኝነቱ ስለሚቀንስ ማለት ነው። ደህንነቱ ስለሚቀንስ ማለት ነው። ሰው ደህንነቱና ስጋት ውስጥ ያለ አየር መንገድ ላይ ማንም መሳተፍ አይፈልግም። ኢቭን ደህንነት ስጋት ያለበት ሳይሆን ጥርጣሬ ብቻ ያለበት የምጠረጥረው አየር መንገድ ትንሽ ጥርጣሬ ካለበት ራሱ በጥራቱና በደህንነቱ ላይ መሳፈር አትፈልግም፣ መጠቀም አትፈልግም። የኢትዮጵያ አየር መንገድ ደግሞ የኢትዮጵያን ቱሪዝም ከፍ ከማድረግ አንዳር ትልቅ ሚና ኢኮኖሚን ሞተር ሆኖ እየሄደ ነው ያለው። በተለይ አሁን በቀጣይ ደግሞ የጉባ ብስራቶች ውስጥ አንዱ የሆነው የቢሾፍቱ አየር መንገድ ወደ ከ100 ሚሊዮን በላይ መንገዶችን ያስተናግዳል ተብሎ የጠበቀ ነው። አሁን ደግሞ ኦልሬዲ 20 ሚሊዮን ተጓዦችን በአመት እያስተናገደን ነው። 700 ሺህ ቶን በላይ በአመት ካርጎ እያስተናገደ ነው የኢትዮጵያ አየር መንገድ። አፍሪካን ከዓለም የሚያገናኝ ዓለምን ከአፍሪካ ከሚያገናኝ ከፍተኛ ታዋቂነትና ዝናና ዓለም አቀፍ ሽልማቶችን እያገኘና አስተማማኝ የሆነ ተቋም ነው። ይሄ ተቋም ዝናውና ከፍታው እንዲጨምር የበለጠ ዓለም አቀፍ እውቅና እያገኘ እንዲሄድ በርካታ መንገደኞች ዓለም አቀፍ መንገደኞች እንዲመርጡት ወደ ኢትዮጵያም እንዲመጡ ቱሪዝሙንም እንዲያስፋፉ በአየር መንገዱ የሚገኘው ገቢም ለሀገር ኢኮኖሚ ስለሚያመነጭ ማለት ነው። ወደ ኢትዮጵያ ብቻ ቱሪዝም ማምጣት ብቻ ሳይሆን ሌሎች ሀገራትን በመውሰድ በማጓጓዝ የሚያገኘው ገቢ ለሀገርም ትልቅ ሞተር አንቀሳቃሽ ኢኮኖሚ ስለሆነ እየሰፋም እየጨመረ ያለ ስለሄደ አስተማማኝነቱን በዚህ ጋር ካላረጋገጥንለት፣ ደህንነቱን ካላረጋገጥንለት እነዚህ ድሪም የምናደርጋቸው ቅድም የጠቀስኳቸውን ሁሉ በቀላሉ ማግኘት አንችልም። እየቀነሰ ይሄዳል። ግን አሁን ኢትዮጵያ አየር መንገድ በሌሎችም ጥራት ተቆጣጣሪ ተቋማት በተደጋጋሚ ሽልማት እያገኘ ያለ ይሄ ሽልማት እንደዚህ በቀላሉ ይመጣ አይደለም። የደህንነት ስራ አሁንም እየተሰራ ነው። ጥበቃ እየተደረገ ነው። ቴክኖሎጂ እየዘመነ ነው። ተቋሙ የሚሰራው የአቪዬሽን ሴኩሪቲ የሚሰራቸው እኛ እንደ ቋሚ ኮሚቴም ሄደን አይተናል፣ ተዘዋውረን ጎብኝተናል። እጅግ ትልቅ ስራዎች እየሰሩ ነው። አበረታች ስራዎች እየሰሩ ነው። በዛ ምክንያት ነው ኢትዮጵያ አየር መንገድ ደህንነቱ ተጠብቆ እየሄደ ያለው። ግን ይሄ ማለት ተለዋዋጭ ስለሆነ ነገም እንደሚፈጠር አናውቀውም። ቀድሞ መዘጋጀት አለበት። በሰው ኃይል፣ በፋይናንስ፣ በገንዘብ፣ በቴክኖሎጂ፣ በሳይበር ሴኩሪቲ በሁሉ ነገር የነቃ መሆን ስላለበት ያንን ለመደገፍ የወጣ አዋጅ ነው። ይሄን ስናደርግ ደግሞ በቀጥታም ሆነ በተዘዋዋሪ ለኢኮኖሚው ትልቅ ፋይዳ አለው። ይህ የኢትዮጵያ አቪዬሽን ሴኩሪቲ ዘመኑን የዋጀ ሆኖ በዚህ ልክ ሲዘጋጅ የአቪዬሽን ሴኩሪቲውን ወደ የትኛው ምዕራፍ ከፍ ያደርገዋል? ኢትዮጵያ በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ ትልቅ ሚና ያላት በተለይ በአፍሪካ አንደኛ ቀዳሚዋ ነች። በዓለም አቀፍ ደረጃ ስመጥር ከሆኑ ውስጥ አንዷ ነች እና የዓለም አቀፍ የአቪዬሽን ድርጅት አይካው ቅድም ያልኩት ያስቀመጠውን ስታንዳርድ ኦልሞስት ሙሉ በሙሉ ተግባራዊ ወደ ማድረግ ደረጃ ይወስዳታል። ይህ አዋጅ በመስደቁ ነጥቧ ከፍ ይላል፣ ነጥብ ይሰጣል፣ የሀገራትን ነጥብ ይሰጣል። ይህ ዓለም አቀፍ የሲቪል አቪዬሽን ድርጅት እና ኢትዮጵያ የምታስፋፋው መዳረሻዎቿም በዛ መጠን
የአይካውን የዓለም አቀፍ የሲቪል አቪዬሽን ድርጅት ነጥቦች ከፍተኛ ነጥብ ስላላት ተፈላጊነቱ ይጨምራል። የኢትዮጵያ አየር መንገድ ኢትዮጵያ በጣም ትልቅ ከፍተኛ ደረጃ ላይ ነጥብ ካላቸው ሀገራት ውስጥ አንዷ ነች። ይህን አዋጅ ደግሞ በማጽደቃችን ስንደግፍ ደግሞ ያገኘችው ነጥብ በጣም ከፍ ይላል ማለት ነው እና ይሄ ደግሞ ኢትዮጵያ አየር መንገድ ገናናነቱን የበለጠ ይጨምረዋል። ገናናነቱን ተደራሽነቱ የበለጠ እየጨመረ እውቅናው ዝናው የበለጠ እየጨመረ አስተማማኝነቱ ደህንነቱ የበለጠ እየጨመረ የተሳፋሪዎች ፍላጎት እርካታ እያገኘ ደንበኞች ቁጥር እየጨመረ እንዲሄድ በዓለም አቀፍ ደረጃ ያለውን ዝና የበለጠ ከፍ ያደርገዋል። አዋጆች ከመጽደቅ ባለፈ በአስፈጻሚ አካላት ወደ ተግባር መተርጎም መቻል አለባቸውና ቀጣይ ከአስፈጻሚ ተቋማት ምን ይጠበቃል? ቀጥሎ እንደ ቋሚ ኮሚቴ ከውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴና በአጠቃላይ ከምክር ቤቱ ምን የቤት ስራዎች ቀሪ ይሆናሉ ይህንን አዋጅ ውጤታማ ለማድረግ? እንግዲህ እንደተባለው አዋጅ ለይስሙላ አይደለም የሚወጣው። አዋጅ ሲወጣ አዲስ አዋጅ ሊሆን ይችላል፣ ነባር አዋጅን ማሻሻል ሊሆን ይችላል። እነዚህ ነገሮች ከተደረጉ በኋላ ክትትል ይደረጋል። በተለይ የወጡ አዋጆች ምን እንቅፋት ገጠማቸው፣ ከእንደገና ድጋሚ ማሻሻል ይፈልጉ ይሆን ነው ወይ? ብዙ ጊዜ አዋጆች ሲወጡ ለረጅም ዓመታት እንዲያገለግሉ ነው የሚታሰበው። ያን ታሳቢ አድርጎ ይወጣሉ። ከወጡ በኋላ ግን አፈጻጸማቸውን ሄደን እንፈትሻለን በተግባር። ከዚህ ውጭ ደግሞ አፈጻጸማቸው ላይ ሪፖርት ያቀርባሉ። እንደምንታውቀው ክትትል አለን። ተጠሪ ተቋማትን አንዱ በምክር ቤት የሰጠው አዋጅ የቋሚ ኮሚቴው አስፈጻሚ መስሪያ ቤቶችን መከታተልና መቆጣጠር ነው። ክትትልና ቁጥጥር ስራ እንሰራለን። በዛ ጊዜ ከተቋሞቹ ጋር የ3 ወር፣ የ6 ወር፣ የ9 ወር ሪፖርት እንገመግማለን። በዛ ጊዜ በአፈጻጸማቸው ላይ የታዩ ክፍተቶች እቅዳቸውን በትክክል እንዳይፈጽሙ እንዳይተገብሩ እንቅፋት ከሆነባቸው ምክንያቶች ውስጥ አንዱ የህግ ክፍተት ካለ እንጠይቃለን፣ እንፈትሻለን። አላሰራ ያለ አዋጅ የትኛው ነው? ውጤታማ ስራ፣ ስኬታማ ስራ እንዳይሰሩ እንቅፋት የሆነ ደንብ ወይም አሰራር ላይ አዋጆች ላይ ክፍተት ካለ እንጠይቃለን። የወጡ አዋጆች ላይ ደግሞ ደንብ ወጥቶላቸዋል ወይ፣ መመሪያ ደረጃ ወጥቶላቸዋል ወይ ብለን ቼክ እናደርጋለን፣ እንጠይቃለን። እና ያንን በክትትልና ቁጥጥር ስራችን ጠይቀን መሻሻል ካለበት ድጋሚ መጥቶ ማሻሻያ ይደረግበታል። ግን አዋጁን ተከትሎ ደንብ መውጣት ካለበት ደግሞ ተቋሙ ደንብ እንዲያወጣ በሚኒስትሮች ምክር ቤት እንዲያጸድቅ ክትትል እናደርጋለን። ከእንደገና ደግሞ ደንብ ከወጣ በኋላ ደግሞ በተቋም ደረጃ መመሪያ እንዲወጣ አፈጻጸም ላይ ችግር ካለ ክትትል እናደርጋለን ማለት ነው እና በክትትልና ቁጥጥር ስራችን ይህንን በድንገተኛም በከተማ በመስክ ጉብኝቶችም ይህንን ከተቋሙ ጋር በቅርበት በምንከታተላቸው ተቋሞች ጋር አዋጆች ላይ ደንቦች ላይ ያለውን አፈጻጸም እንከታተላለን። የተከበሩ ዶክተር ፈቲ ማህዲ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ ለነበረን ጊዜ ከልብ አመሰግናለሁ። እኔም ለነበረን ጊዜ ከልብ አመሰግናለሁ። ክቡራን ተመልካቾቻችን በዛሬው ስለ ህግ መርሃ ግብራችን የኢትዮጵያ አቪዬሽን ሴኩሪቲ አዋጅን በማስመልከት እንግዳ ጋብዘን ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ ቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ። ቸር ያገናኘን።